12ኛ ክፍል ፈተና የወደቀችው ራሷን አጠፋች። አብይ ባለኝ መረጃ ታሟል፣ በጣም ታሟል። የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ አላችሁ። እግዚአብሔር ይመስገን በጣም ዳኒ ድጋሚ ወራድ ፊቶች ተመልሼ መጣሁ ማለት ነው። እንግዲህ 12ኛ ክፍል ወደ ኩላ ራሷን አጠፋች ልጅና ሌላ ምናምን ቪዲዮዎች ያስመለክታችኋለሁ ማለት ነው። ወደ ቪዲዮ 12ኛ ክፍል ፈተና የወደቀችው ራሷን አጠፋች። ዛሬ በሲዳማ ክልል በምስራቃዊ ሲዳማ ዞን በንሳዳዬ አንዲት ሴት ልጅ ከ12ኛ ክፍል ተፈትና ባለማለፏ ምክንያት ተበሳጭታ ቦኖራ ተብሎ በሚጠራው ጥልቅ ወንዝ ውስጥ ራሷን አጥፍታለች። ነፍስ ይማር። እንግዲህ ነፍስ ይማር እያለን ቪዲዮ ከሌላም አሁን ልጆቻችሁን ያስፈተናችሁ ቤተሰቦች ማለት ነው ልጆቻችሁ ተጠቀቁ። በጣም ብዙ ተማሪ ነው እየወደቀ ያለው። አብሶ ሴቶች ላይ ተጠንቀቁ ማለት ነው። ቤተሰቦች ያደራላለው ሴቶች በጣም ስሜታዊ ስለሆኑ ባለና ውሳኔ ሊወስኑ ይችላሉ ማለት ነው። እንግዲህ ምንም ማድረግ አይቻልም። ከመጣ ነው ምንም ማድረግ አይቻልም። ወደ ቀጣዩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በ5 ነጥቦች ላይ መግባባት ላይ መድረስ እንደሚቻል አስቀምጧል። ህወሓት ባስቀመጣቸው ነጥቦች መካከል የመጀመሪያው ቀዳሚ ያደረገው የኢኮኖሚ ማዕቀቦች መነሳት፣ ሁለተኛው ደግሞ በህገወጥ መንገድ የተያዙ መሬቶች እንዲለቀቁና ወደ ትግራይ ክልል እንዲጠቀለሉ፣ ከዛ ባለፈ ደግሞ በክልሉ እየተደረጉ ያሉ ወታደራዊ ከበባዎች እንዲሁም ደግሞ የጸጥታ ስጋቶች ሙሉ ለሙሉ እንዲቆሙና ከዛም በተጨማሪ ተፈናቃዮች ወደ ቀያቸው በመመለስ ከዛ ደግሞ ባለፈ ህወሓት ወደ ህጋዊ የፖለቲካ ፓርቲነት ወይም ደግሞ የፖለቲካ እውቅናው እንዲመለስ ጥሪውን አቅርቧል። ህወሓት እነዚህ 5 ቅድመ ሁኔታዎችን ያስቀመጠው የናይጄሪያው የቀድሞ ፕሬዝዳንት የነበሩት ኦባሳንጆ በትግራይ ክልል ከደብረጽዮን ገብረ ሚካኤል ጋር ባደረጉት ቆይታም ነው። ህወሓት እነዚህ ቅድመ ሁኔታዎችን በማስቀመጥ ጭምር ከፌደራል መንግስቱ ጋር መግባባትና ወደ ሰላም መምጣት እንደሚቻል ቢያስቀምጥም በፌደራል መንግስቱ በኩል ግን እስካሁን የተሰጡ ምላሾች የሉም። ህወሓት እነዚህን 5 ነጥቦችን ያስቀምጥ እንጂ እነዚህን 5 ነጥቦችን በተደጋጋሚ ጥሰት የፈጸመና የፕሪቶሪያን ስምምነት ጭምር በመጣስ ወደ ጦርነት ለመግባት ከፍተኛ እንቅስቃሴ እያደረገ መሆኑም እየተነገረ ይገኛል። ህወሓት አሁንም የሰላም ፍላጎት አለው ወይ የሚለውን በጥያቄ ምልክት ውስጥ እናስቀምጠናል። እነዚህን 5 ቅድመ ሁኔታዎችን ግን ማስቀመጡን ለነግራችሁ ወዳለው አካውንት እንግዲህ ወደ አዲስ አበባ መጥተው ለስምምነት የሆነ ሰላም መፍጠር ከዚህ በፊት የሰራው ቪዲዮ ነገራችሁ ማለት ነው። እንግዲህ 5 እንትኖች አቀርቧል ማለት ነው። ያው በየሆነ በጎጥ የተሰሩብኝ መሬት ይመለስ እና ደግሞ ትግሬ የተፈናቀሉ ህዝቦች ይመለሱ ምናምን ሌላም አለ ማለት ነው። እንግዲህ ያሰቡ እንደሆነ እንደ ኤርትራ ትግሬንም ሊገነጠል ሀሳቡ እንደዛ ነገር ይመስለኛል። ግን እንደዛም ሆኖ ስምምነት ላይ ያሉ ሆኖም ህወሓት ጦሩን ያጠናከረ ይገኛል ያለችው ማለት ነው። ወደ ቀጣይ ያምር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህ በፊት የሱን ሜካፕ የሚሰሩ ልጆች አሉ፣ የሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። ከዚህ በፊት 3 ሳምንት ምናምን ጠፍቷል ማለት ነው። እንግታችን እንግዲህ በጠና ታሟል የተባለው ማንም እንዲያገኝ ፈቃደኛ አይደለም። አዳነችም እንደዛ እያለች ትገኛለች ማለት ነው። እና ነፍስ አይማር ማለት ነፍስ ይማር እላለሁ። ወደ ቀጣይ ቪዲዮ እኔ ያልኩትም ይሄንን ነው። በተቻለ መጠን እንደው
ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነት ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተሻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተሻለ መጠን እናንተ እንደውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። ያው ምክክር ለጉባኤ እንትን ላይ እንደዚህ ያለው ማለት ነው። ምንም አይጠቅምም። ህዝብ እያጫረሰ ነው፣ እያፋጀነ ነው ያለው። እንግዲህ በራሴ በኩል ትክክል ነው የምለው ምናየው ነገር ምስክር ሊሆን ይችላል ማለት ነው። እናንተ ምን ትላላችሁ? እና ደግሞ እንደምታዩት ህዝቡ ከመሳቅ ውጪ ምንም ሀበሳ ከመሳቅ ውጪ ምን ጥቅም የለውም። እንደዛ እየተናገረ ይስቃል ማለት ነው። ወደ ገጠይ ውስጣችን እየታመሰ ነው ያለው። አገሪቷ ቅድም እንደተባለው እንደተጠቀሰውም በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃ ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ አገር እንድትደማ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲውል እየተደረገ የቆየንበት ሁኔታ ነው ያለው። በደርግ ዘመን ያው 6 ቢሊዮን ዶላር ገደማ ብድር ነበረባት የመከላከያ ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ 5 ቢሊዮን ዶላር ነው የጨመረችው። ይሄ ተደምሮ ሲታይ ወደ 11 ቢሊዮን ዶላር ነው ለጦርነት ወጪ የሆነው። ይሄ ገንዘብ ለልማት ውሎ ቢሆን ወደ 2000 አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷ በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ትደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውም ጉዳት ቀላል አይደለም። አገር እንዳገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም ማለት ይቻላል። መንግስት ላይ የተነሱ ነው ማለት ነው። እነዚህም ትክክል ያሉት 11 ቢሊዮን ማለት አሜሪካ ዶላር ድር ያለበት ማለት ነው። እንዳለ ወጪ የተደረገው ለልማት ለምንም አይደለም። ለዚህ ለጦርነት ደግሞ ከሌላ ሀገር ጦርነት ሳይሆን ውስጥ ሀገር ውስጥ ባለ ጦርነት ላይ ነው ማለት ነው ወጪ የተደረገው። እንግዲህ እናንተ ምን ትላላችሁ? ወደ ቀጣይ ቪዲዮ። የኢትዮጵያ ህዝቦች ተነስ፣ ታጠቅ፣ ተዘጋጅ። ልትታገል የሚገባ ዘረኝነት ነው። እስካሁን ከተደረጉ ጦርነቶች እልቂት ጀርባ ምስጢሩ ዘረኝነት ነው። ሁሉም ሰው ዘረኛ ሆኗል። ሁሉም የራሱን ባንዲራ ይዞ እኔ ነኝ ሀገሬን የሚመራ የሚል ለኢትዮጵያ የማያስብ ኢትዮጵያዊነት የማይሰማ ኢትዮጵያዊነት ከውስጡ የወጣ ብሔርን ብቻ ይዞ ከፍ እያደረጋ እኔ ነኝ ሀገሬን የሚመራ እያለ ለእልቂት ህዝቡን እያበቃ ያለው ዘረኝነት ነው። ልትቃወም ይገባል። ከአሁኑ ልትታገል ይገባል። ይሄ ዘረኝነት ለትውልድ አልፎ እንዳይደርስ ትውልድ ጋር እንዳይደርስ እኛ ጋር ማለቅ አለበት። ዘረኝነት ይታገል። ኢትዮጵያዊነት አንድነት ነው። ኢትዮጵያዊነት እኩልነት ነው። ኢትዮጵያዊነት ማከባበር ነው። ኢትዮጵያዊነት ሁሉም ሃይማኖቶች በመቻቻል ነው። ኢትዮጵያዊነት ድሮ የሚታወቀው አንድ ነው። አሁን ነው እየተናገረ ያለው ነገር ትክክል ነው ማለት ነው። ዘረኝነት በዚህ ከቀጠለ ሀገራችን ያልሆነ ነገር ውስጥ ነው የምትገባው ማለት አማራ፣ ኦሮሞ፣ ትግሬ ምናምን እየተባባለ በጣም ብዙ ነገር እየተደረገ ነው። እንደምትለው በጣም በየሀገሩ የሆነ በጣም ወጣት ህዝብ እየተገደለ ነው ማለት ነው። አሁንም ይሄ ነገር ያቁም እላለሁ። እኔ የምደግፈው ነገር ነው። እንግዲህ ለዛሬ ይዤላችሁ የወጣት ቪዲዮ ነው ይመስላል። በቀጣይ ባሪፍ ቪዲዮ እስክንገናኝ ድረስ ቸር ቆዩ።